ሰላም ሰላም ክብራትና ክብራን የአዲስ ጨዋታ ቤተሰቦች እንዴት አላችሁልን? የአዲስ ጨዋታ ዝግጅታችን ሰዓቱን ጠብቆ ወደ እናንተ መድረስ ጀመረ። ቀደም ሲል እንግዲህ ባያችሁት መልኩ ሞቅ አድርገን የዛሬውን አዲስ ጨዋታችንን ጀምረናል። ኤፋዬ እንዴት ነበር? በጣም ሸጋ ነበር። አንተ መጣ ገና ከመምጣቴ በውዝዋዜ አስጀመረ። አንተ መጣ ጥሩ ካልሆነማ ለማንኛውም እንኳን ደህና መጣ። እንኳን ደህና ቆየ የኔ ጌታ። እንኳን ደህና መጣ። ክብራትና ክብራን የአዲስ ጨዋታ ቤተሰቦች እንግዲህ የዛሬው አዲስ ጨዋታችን ሁለት ፕሮግራሞችን ወደ እናንተ ያደርሳል። የመጀመሪያው እፍታችን ነው። እፍታችን በጣይቱ የትምህርትና የባህል ማዕከል ተገኝተን የመጀመሪያውን የስዕል አውደ ርዕይ ወደ እናንተ የምናደርስበት ዝግጅት የመጀመሪያው ፕሮግራማችን ነው። ከሱ ስንመለስ ነው እንግዲህ ከኛ ጋር በአዲስ ጨዋታ እንግዳ ከገጣሚ ከኮሪዮግራፈርና ተወዛዋዥ እንዲሁም የውዝዋዜ አሰልጣኝ ኤፍሬም መኮንን ጋር ቆንጆ ቆይታ የምናደርገው አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ከእፍታን ወደ እናንተ እናድርስና ስንመለስ ከኛ እናመሰግናለን። ታንክ ዩ የውዝዋዜ አሰልጣኝና ኮሪዮግራፈር ነው ኤፍሬም መኮንን። ኤፍዬ ወይ እንኳን ደህና መጣ። በድጋሚ እንኳን ደህና ቆያችሁኝ። ስቱዲዮአችን ወደሃል? በጣም እናንተም ስቱዲዮአችሁም በጣም ሸጋ ነው። በጣም አሪፍ። እንግዲህ ሰሞኑን ከሙቀት ነው የመጣው። ከሙቀት ማለት ምን ማለት ነው? ከሽልማት ነው የመጣው። አዎ አትሽኮር ነው ራስን ከፍ ከፍ ለማድረግ ለተተና ለማንኛውም ደስ ብሎኛል በመሸለምህ። በጣም ይገባል። ወደ ሽልማቱ ጉዳይ ለመሄድ ይመቸን ዘንድ አንድ ቪዲዮ እንይና ከዛ በኋላ ጨዋታችን ብንቀጥል አይሻልም? መልካም በጣም አሪፍ። ሳይንስ ከተመሰረተ 3 ዓመት ነው። በባህል ውዝዋዜ ተወዛወዘን ጤናችንን እንጠብቃለን። እየተዝናናን ባህል እየተማማርን አሪፍ ጊዜ እናሳልፋለን። ኤፊማክ ኤፍሬም መኮንን እኔ ይመስላል እንግዲህ እልል ያለ ሀበሻ የሽልማት ላይ እንግዲህ በማህበራዊ ሚዲያ ለበጎ ተጽዕኖ ፈጣሪ ተብለህ ተሸልመሃልና መጀመሪያ እንኳን ደስ ያለህ። እንኳን አብሮ ደስ ያለ። እንዴት ነበር ስሜቱ፣ ሽልማቱ፣ ድባቡ? እውነት ለማውራት በጣም ነው ደስ የሚለው። ያው እንደማንኛውም ሰው ትሰራለህ ትለፋለህ ምናምንና ስራህን ሰው ሲመለከትልህ ይሄ ነገር ጥሩ ነው፣ ይሄ ነገር ለሀገር ይጠቅማል፣ ይሄ ነገር ለማህበረሰቡ በጎ ተጽዕኖ እየፈጠረ ነው ብሎ ሲያስብና በዛም ልክ ደግሞ ቦታ ሰጥቶ ሽልማት ሲሰጥህ ምናምን ቀላል አይደለም። እንደ አንድ ወጣት ገና ብዙ ተስፋ እንዳለው ብዙ መስራት እንደሚጠበቅበት ወጣት ደግሞ ያበረታታል። መንገድ ጥርጊያ በለው ምክንያቱም ከዚህ በኋላ መንደርደር ብቻ የሚጠበቅበት ከዚህ በኋላ ለዛ አሪፍ ነው። በጣም ደስ ይላል። ብዙ ሰዎች በተለይ የኢትዮጵያን ባህል ከማስተዋወቅ አንፃር ተብሎ ሲሸለሙ ነበርና በዛ መካከል ተገኝቶ ደግሞ ከተላላቅ ሰዎች እጅ ሽልማቱን ማግኘት በጣም
ደስ የሚል ነገር ነው። እኔም በወቅቱ ያው ቦታው ላይ ስለነበረን ስሜት በወቅቱ በርግጥ ለቤተሰቦቻችን አጋርተናቸዋል። ስለዚህ ሽልማት ያበቃኝ ምንድነው ብለህ ታስባለህ ይፋይ? ይሄ እንትኑ ይዘቱም እንትኑም ይለያል። ሽልማቱ ባህል ተኮር ነው። ብዛት ደግሞ ይሄ በማህበረሰብ ውስጥ ያሉ ባህል ሴቶችን እያጎላ ባለ ሰዎች ላይ ወይም በዛ ዙሪያ እየሰሩ ያሉ ሰዎችን ማበረታታት መደገፍ። ከዚህ በፊት እንደዚህ አይነት ሽልማቶች የሉም የነበሩት እንደ ኪነ ጥበብ ዘርፍ ጠቅላላ እንጂ አሁን ባህል ተኮር ላይ ሀገራዊ ነገራችን ላይ ማንነታችን ላይ ያተኮሩ ነገሮችን ሽልማት ማበረታታት መደገፍ ያልተለመደ ስለነበረ ይሄኛው ደስ ይላል። እኔም ያው ባህላዊ ነገሮች ላይ በመስራቴ እያንዳንዱ እንቅስቃሴ የኢትዮጵያን ብሔር ብሔረሰቦች አጨፋፈር ስልት ላይ ስለሆነ ብዙ ጊዜ የምሰራው ያም ነው ባህልን በማስተዋወቅ እንትን ነኝ በደንብ አልታክትም አልደክም ያዝናናኛል። አክቹሊ አሁን ለእንትን ብዬ ሳይሆን የእውነት ምነግርክ ይሄ በእያንዳንዱ ባህል ውስጥ ያወከው የማህበረሰቡን አጨፋፈሩን ስታቀም ማህበረሰቡን አናኗር አመጋገብ አለባበስ እያንዳንዱ ነገር ማንነት ጭምር አንተ ውስጥ ይሰርጻልና ቀላል አይደለም ለኔና ደስ ይያለኝ ነው ማደርገው። ለዛ በዛ ዘርፍ ነው እንግዲህ ተጽዕኖ መፍጠር ይችላል አሉ እንግዲህ እስኪ ካላችሁ ብዬ ተቀብያለሁ። ምናልባት እንግዲህ ይሄ ነገር ያው ደስታን ይፈጥርልሃል ብዬ አስባለሁና አንተ ደግሞ በተለያዩ አካባቢዎች ዞረህ ነው ይሄን ስራ የምትሰራው። ለምን እንዴት ነው የጀመርከው? በተለይ የተለያዩ አካባቢዎች እየዞሩ ሰዎችን ማዝናናቱን ባህሎችን ማምጣቱን እንዴት ነው የጀመርከው? በጣም ነው የምወደው። ይገርምሃል ይልክ እኔ አይድል አሸንፌ ኢትዮጵያን አይድል ተወዳድሬ አንደኛ ስወጣ 120,000 ብር ስሸለም ገንዘቡ ያለቀው ኢትዮጵያን በመዞር ነው። የእውነት ነው የምነግርህ። ይኸውልህ ከተቀበለን ገንዘቡን በተሰጠኝ በሳምንቱ ብቻ አላቅም ጢስ አባይ ላይ ብዬድኩኝ በዛው ጎንደር ምናምን በዛው ሰቆጣ ትግራይ ምናምን ራያ በቃ ምንም አይነት እንትን እንዳይቀረኝ አድርጌ ሰው ዞር ነው የጨረስኩት ገንዘቡን ማለት አንድ አካባቢ ሄድና ሳምንት ምናምን ቆያለሁ። ምንም አይነት ማቀው ዘመድ የለኝ ቤተሰብ የለኝም። ያው ትልቁ ነገር ምንድነው የኛ ስራ ሁሉም ማህበረሰብ ቤትክ የኔ ነው ብለህ ቤተሰብ ይሆናልና የኔ ነው ብለህ ካመንክ ያንተ ነው በቃ ማንንም አይወስድብህ። ምንም ያስፈራል ነገር አይኖርም። በእንደዛ ነው የተጀመረው ጉዞና ከዛ ደግሞ ትንሽ ደግሞ ስትሰራ ሁሉም ማህበረሰብ የራሱን ባህል ስታስተዋውቅለት ደስተኛ ሆኖ ይጋብዛል። ከዛ ልጃችን ብሎ ሲጋብዝ ስትሄድ እዛም ስትጠራ ስትሄድ በቃ ሁሉም ሀገር እኔ አሁን ከአንድ ምናምን ክልል ውጪ ሙሉ በሙሉ በሚባል ደረጃ አቋል ኢትዮጵያ ማለት ሙሉ በሙሉ በሚባል ስልክ ለምሳሌ አማራ ክልል ተብሎ ባህር ዳር ሄጄ አይደለም ጎጃም ተብሎ እንኳን አብዛኛውን ነው የምነግርህ። ወደ ገጠሮች ጭምር ጎንደር ተብሎ እንደዛው ነው የምነግርህ። ኢፋይ ምናልባት የገጠመህ ነገር እዚህ ጋር ስትዞር እንግዲህ ብዙ ዞረሃል እንደነገርከኝና የገጠመህ ነገር ምን ነበር? እንደው ለየት ያለው የተለያየ ነገር ይገጥመኛል። እኔ አሁን ለምሳሌ ወደ ከባህር ዳር ጢስ አባይን አይተን ወደ ጢስ አባይ ልናይ ይሁን አይተን ብቻ ጎንደርና ጎጃም በአንድ ውሃ አይደለም ለምትሻገረው እሱን ተሻግረን አንድ እናት እኔ አንድ አያቁንም እና በጣም አሁን ሁሌ ውስጥ እንትን የሚሉኝና በጣም ፀሐይ ነበረ እና በቃ እግራችን ላይ ወደቁ። ምግብ ሳትበሉ ቡና ሳትጠጡ በዚህ ጠራራ ፀሐይ ወዴት ነው የምትሄዱት ብለው ማለት ነው። ምን እንሆን አያቁ ነፍሰ ገዳይ እንሆን ወንጀለኛ እንሆን ምን እንሆን አያቁ ምግብ ካልበላችሁ ውሃ ጠጥታችሁ አረፍ ብላችሁ ነው የምትሄዱት እንጂ በዚህ ፀሐይ ብለው በቃ እንደ ልጃቸው ቤታቸው አስገብተው ምግብ አቅርበው ቡና ፍልተውልን ምናምን እንግዲህ እንዲህ አይነት ማህበረሰብ ነው የምታገኘው። አሁን አያቁንም እና ደስ ይልሃል እዚህ የምትሰማው እዚህ የምታየው ነገር ምናምን ያስፈራሃል የሆነ ቦታ ለመውጣት ምናምን ስትሄድ እዛ ሌላ ታሪክ ነው በቃ ማለት የሚያስደነግጥ ማህበረሰብ ነው የምታገኘው። ብላልኝ ጠጣልኝ መኝታውን ለቆና እዚህ ተኛ የሚልህ አንዴ ለጥምቀት እኔ ሶሻል ሚዲያ ላይ አልጋ የለም ተብሏል። አጋጣሚ ሆኖኛ በመስተዳድሩ ነው ተይዞልን ሄደው ግን ዝም ብዬ ነው እኔ ሶሻል ሚዲያ ላይ አልጋ ስለሌለ መምጣት አልችልም ብዬ ፖስት አደረኩ። በጣም የሚገርመኝ ኮሜንት ነው በውስጥ ቴክስት ይጽፉልኛል። ምንድነው የሚሉኝ
እና እስኪ እኔ እናቴ ቤት ሄዳለሁ የኔን ቤት ለቅቄለ እና እኔ ሶፋ ላይ ተኛለሁ የኔን አልጋ ለቅቄለ እና ቤተሰቦቼ በጣም ነው የሚወድክ አንድ ክፍል እንሰጣለን እና እኛ ጋር ትቆያለህ እና እኔ ጋር ትቆያለህ በስ ልነግርህ አልችልም ይሄ በጣም ትልቅ ፍቅር ነው አዎ እንዲህ ስለምትባል በቃ የትም ተነስተህ ብትሄድ ሁሉም ቤተሰብ ነው እና በጣም ሜዳ ላይ እንደማታደር እርግጠኛ ነህ አረ ሜዳ ላይ አይደለም ከተማ ውስጥ ገብቼ ራሱ በወረፋ የሚቀበሉ ሰው ነው ችግር የለም ማለት ሁሉም ጋር እኮ ነው እንዲህ አይነት ማህበረሰብ ነው ያለው እኛ እዚህ ዝም ብለን ባልሆነና በትንንሽ ግጭቶች ለኔጌቲቭ ነገር ቦታ እንሰጥ የለ ከዛ አንፃር ነው እንጂ ማህበረሰቡ ጋር የለም እንዲ እንኳን ማህበረሰቡን የነሱን ባህል ተጫውተህለት የነሱን ባህል ማንነት ተቀበለ ወደህለት ይቅርና ምንም ሳያውቁህ እንኳን ከፀሐይ ጥላ የሚያቀብልክ ለራሃቡ ምግብ የሚያቀርብልክ ለሌሊቱ አልጋውን ትቶ እሱ መደብ ላይ የሚተኛ ማህበረሰብ ነው ያለው ዝም ብለ መታደር ነው በማንኛውም ስለዚህ ሽልማቱም ይገባል ምናልባት ግን በዚህ ጉዞ እንደው የሞከርከው ስራ ነበረ አብረህ ማለት አንተ እንግዲህ አዳማ ተወልደህ ነው ያደግከው አይደለ ስለዚህ ስትሄድ ደግሞ የገጠሩ ሌላ ህይወት አለ በጣም ለሞከረው ያልከው ስራ ምናምን ነበር ትልቁ ነገር ሲሄድ በተቻለ መጠን በስልኬ ፋይል እያያዝኩ ነው መጣው ማለት አጨፋፈሩን አዲስ ነገር ዘመን አለ ለመማማር ያክል እንደዛ ይዤ ለመምጣት ነው የሚሄድበት ትልቁ ነገር አይተ ከሆነ ምናልባት ቲክቶክ ላይም አንዳንዴ ሰራ ነበር አሁን ለምሳሌ አዊ ሲሄድ እዛ አገው ከእናቶች ጋር ምናምን አብሬ ጨፍሬ ምናምን ቪዲዮ ሁሉ አጋርቻለሁ ምናምን በቃ እንዲ የሆነ ቦታ ላይ ሲሄድ ከነሱ ጋር ከማህበረሰቡ ይሄ ተወዛዋዥ ከሆነ ሰው ጋር ሳይሆን ቲፒካል ምንለው አለ አይደለ ከነሱ ጋር እየተጫወትኩኝ አዳዲስ ነገሮችንም እየተማርኩ ምናምን ነው መጣው ራስንም ተፈትነዋለህ እኮ ታይና ኤፍሬም ዝም ብለ ነው ለካ ተፈተና አርገህ ትመጣለህ የከበደ የትኛው ነበር እኔ አይከብደኝም ለምን መሰለ ረጅም ጊዜ ስለ ወደ 16 አመት ቆይቼበታለሁ በዚህ ውዝዋዜና ያ ሪትሙን ታቃለህ ምናምን አጨፋፈሩ ድንገት ሊለይብህ ቢችልም አንድ 5 ደቂቃ ምናምን ቢቆይብህ ነው ተለምደዋል በነገር ስትስቅ በጣም ተምራለህ ታሳፍሩኝ አዎ የናዝሬት ወይም ያዳማ ልጆች አዎ ጥርሰ ብልስ ይታወቃል እሱ ነው መታወቂያችን እኮ እንተላላኩ መንገድ ላይኛ መታወቂያ አንጠየቅም እንዳለ በቃ ፈገግ ስንል እለፋሽለም አይ ደስ ይላል እንግዲህ እዛ ክበብ ውስጥ ቀበሌ ውስጥ ምናምን የጀመርከው አይደል ውዝዋዜን ሙዚቃን አዎ የት ነው እንዴት ነበር ያጀማመረው ያዳማ የውዝዋዜ ፍቅር እንዴት ነበር እኔ አንድም ቀን ተወዛዋዥ ሆናለሁ ያሰበላከ ድንገት ነው እዚህ ውስጥ የገባሁት ማለት ዘፋኝ መሆን ይመስለኝ ነበር ዘፋኝ ማለት ድምጻይ መሆን ነበር ይመስለኝ አራ አልችልም ጭራሽ አረ ሞክር አረ በፍጹም ኮብረጋ ልጆኞ ለግጥምና ስዕል በትምህርት ቤት ደረጃ ይሄ ሰኔ 9 የሚከበር የህፃናት እሱ ላይ አመት በአመት ሊያሰለቸው ሰው ነኝ አሸናፊ ይሆንኩኝ ሁሉ ጊዜ አሸናፊ ነኝ እንደ በአዳማ በሚገኙ ትምህርት ቤቶች ውስጥ በሙሉ ተወዳድሬ አንደኛ ወጣው ኦሮሚያ ክልል በሙሉ ተወዳድሬ አንደኛ ወጣው ከዛ ደግሞ አስቸግርኩ መሰለኝ እንደ ኢትዮጵያ ደግሞ አመጡኝ እዚህ ሂልተን አስተማሪዎች ከበው ነው ይዘውኝ ያመጡት እዚህ ማመጣውኝ ሂልተን አንደኛ ወጣው አሸነፍኩ በቃ እና ሁሌ ነው በቃ ስለዚህ ሽልማት አዲስ አይደለም አንተ በቃ ሰኔ 9 18 አመት እስኪሞላኝ ድረስ ከኔና ከኔ ውጭ ማንንም አያሸንፍም ይሁን 5 አመት ምናምን ተከታታይ ነው ነበር ማሸነፈውና ይሄ ሁሉ ጊዜ በአመት ተዘጋጃለህ በቃ ቀጣይ አመት ነው የማሸነፍ ሁሉም ሰው ሲወዳደር ኤፍሬም አለ እየተባለ ከሌለ ስዕልና ግጥም ስለነበረ እናቴ በጣም ጎበዝ ጨፋሪ ናት ተወዛዋዥና ሳይሆን ይሰርግ ላይ ምናምን ይዛኝ ትሄዳለች እናትና ልጅ መጡ ነው የሚባለው በቃ እናት ማን ነው የሚባሉት ፈናት አበበች እሺ ወይም አበቡ ወደም እንድጠራቸው እሷ በጣም ጎበዝ ነች እስክስታ ምናምን በጣም ነው የምትችለውና ሲኬድ በከበሮ እየተመታኝ እስክስታ ትለዋለች እየተከተልኩ ነው በቃ ፍርድም የማበለው ይሄን እስክስታ ሌላ ብሔረሰብ አልችልም በቃ እንስክስታ ነው የምን ይሆን የምን አናቅም ያው በተከፈተው በቃ መጨፈር ነው አው ወደ ምንጃር አካባቢ ናት እሷ ቤተሰብ እና እንትን ትላለች ምንጃርኛውን በደንብ ነው የምትችለው እሷ
በቃ የምንጃርኛውን እኔ ገባበታለሁ አብሬያት አላቆም እኮ ግን በልበለው እንደዛ ያደረግን የተወሰነ ጊዜ የሆነ ሰርግ ፕሮግራም ሲኖር ተጨፍራለህ ከዛ ውጪ ሌላ እንትን የለኝም ሰኔ 9 ላይ ለምን የወላጆች ቀን ላይ ውዝዋዜ ይቅረብ ተብሎ ሲባል አብዮት የሆነ እንትን ቅዳሜ ገበያ የሚል እንትን ላይ ሲወዘወዝ ጭፈራው ናቸው ነበር እንዲህ ያለ ምናምን አብዮት ካሳነሽ ይሄን ጭፈራማ ችሏለሁ እገባለሁ አልኩ ታው ምን እገባለሁ ገባው አልኩታ እያልኩ ያን ያየ እሺ ውጊያም ይሁንና አላቀም በቃ ብቻ ብየዋለሁ እንዲህ እያልኩ ከዛ ጨመጨቡልኝና የዛኑ ቀን ስንወጣ እንትን 10 ቀበሌ ውስጥ የፕሮግራም ተዘጋጅቷል የባህሉ ዝዋዜ ለምን አንሄድም አራ ያለው ብዬ ተያይዘን ከተማሪዎች ጋር ሄድን መመዝገብ የምትፈልጉ ሲባል እጄን አወጣው ወዲያው እሺ ምን እንደምትመዘገቡ ሲባል ድምጻይ ያለው ድምጻይ እንዴት ተወዛወዝ ቆይታ ድምጻይ ያልከው ግን ማት የምትወደው ድምጻይ ነበር እንዴ አው መሆን በቃ ልጆኜ ድምጻይ መሆን ነው ፈልገው ማን ነበር የምታየው እነ ቴድሮስ ታደሰን ምናም በቃ እንደዚህ በጣም ነው የምወዳቸው እነ ኬኔዲ መንገሻን ምናምን ሚኒሊክ ወስናቸው ህብስትን ሞቼ ነው የምወዳት ኢቭን አሁን አብዛኛውን ድምጻይ ሳገኝ እሷን ነው አግኝቻት ማላቀው የሚገርም አጋጣሚ ሆኖ እሺ ከዛ ድምጻው ያልክ አው በቃ ሰድ ገባን ከዛ ሳይው ሰርከስም ገባሉኝ ይሄ እንደ ድሮ ኪነት ሁሉንም ነው የሚያሰሩት ብታይ ሰርከሱንም ትወናውንም ውዝዋዜውንም ዳንሱንም ሁሉንም ግባ ነው ከዛ ሳይው እማትቆጣ የውዝዋዜ አስተማሪ ብቻ ናት አሃ ከሚያሰለጥኑት መካከል ሰርከስ ገና እንደ አክሮባት ሰርተ ከደከመ ይማታል እወጣለሁ ከዛ ዱላ ፍራቻ ዳንስ የሆነ ነገር ከተሳት ከሄደ ችግኝ ኮትኩት ነው እንትን ከረ ኤፍሬም እሺ ከዛ ትወጣለህ እሺ ከዛ ስል የውዝዋዜ የምታስተምረው ሴት ናትና በጣም የዋህነች ማለት ጎበዝ ስራ በርታ በጣም ቆንጆ ምናምን የምትልህ ነች እኔ እንዲህ አይነት ሰው ነው የምፈልገው በቃ እሷ ጋር ገባው በቃ ድምጹም ይቀር ምንም ይቀር አረ ምንም በቃ ቀረ ውዝዋዜ ገባው 2 ወር አልሰራውም እኮ በ100 ብር ደሞዝ ተቀጥሬ ሲጀምር የምርህና እዛው አዳማ ማለት ነው አዎ የሆነ መናፈሻ ውስጥ ተወዛዋዥ ይፈልጋል ተባለ ውድድር ነው እንወዳደር ተባለ ይዘውኝ ሄዱ ደፋርኝ ሞክራለሁ ይሄ መውደቅ ምናምን አልፈራም ከዛ ስል አለፍክ ተባልኩ 2 ወንድ 2 ሴት እዛ 100 ብር ደሞዝ 50 ብር ለናቴ 50 ብር እኔ ጋር እሺ ዘናጭ ነኝ አልኩ በ50 ብር እኔ ምን እየገዛው እንደሆነ አላውቅም ረባክ ንገረን ምን እንደምታረግ የከለክብን ማለት 500 ብር ነው ወይስ 5000 ብር 100 ብር ነው እግዚአብሔር እሺ እኮ ማውራ 2003 ነው 2002 ኮሬ ነው እሺ 10 ስንት አመት ሆነ አንተ ቆይቷል አረጀና አንተ 14 አመት ቅርብ ጊዜ ጥሩ ላይ ነው እንዴ ተጠቀመበታል እሺ በቃ ያኔ በ20 ብር ቆዳ ጫማ እንደሚገዛ ታውቃለህ አይደለም አንተ ሌላ 2003 ነበር እንዴ አይደለም የሆነች ነው 2002 ላይ ቆዳ ጫማ 20 ምናምን ብር ነበር እኔ እንግዲህ ምን ገዛው ሄደን ቆዳ ጫማ ቤት ውስጥ ገብተን ይሄ ነገር የምርን እኮ ነው እሺ እንደዚህ አይን እንደሚጓጉጠው ማለት እሺ ያለ ቴክሳ የኔ ዘናጭ ነው የምትሆነው በቃ ያልክ ትሄዳለህ እንደዛ ተጀመረ ከዛ እንዴት ወደ አዲስ አበባ መጣ በአይድል ምክንያት ቤተሰቦች አሉ እዚህ የእናቴ ቤተሰቦች እዚህ አዲስ አበባ ናቸው ክረምት ላይ እመጣለሁኝ እዚህ እቀመጣለሁ እሄዳለሁ ምናምን ትንሽ ቆንጆ ሆኜ ምናምን አየሩን አዚ ቀይ ለክረምት እኮ እንክብካቤ ዘመድ ጋር ምናምን ስትሄድ እንክብካቤ ብዙ ነው ሰብለ የምትባል አክስት አለችኝ እና አዩ የሚባሉ 2 እህትማማቾች ናቸው የእናቴ እና እነሱ ጋር እመጣለሁኝ ክረምት እነሱ ጋር ነኝ በጣም ነው የሚንከባከቡኝ በጣም ስለሚወዱኝ ይሄ አስቸጋሪ አይደለም በልጅነቴ ከቤት አትውጣ ካልከኝ በቃ ግቢ ውስጥ አልታገኘኝ በቃ ቤት ውስጥ ካልከኝ ቤት ነኝ በተአምር ንቅንቅ አልልም ሰው ካለኝ ቃል ውጪ እና ለዛ በጣም ነው የሚወዱኝ ዳቦ ግዛ ካልከኝ ያልከኝ ዳቦ ቤት ነው የሚሄደው ከዛ ከጎኑ ቢኖር እንኳን አልገዛም
እዛው ገዝቼ ካጣውም ተመልሼ እመጣለሁ ይሄ በቃ እንዲህ አርግ ከተባልኩ እሱን ብቻ ነው ማድረግ የምችለው የነበረውና ውሃ ጠጣ እስኪ ብዙ አወራው እስኪ አይ ተዛዞች ናረባ እና ነዛ በዛ በቃ ክረምት ላይ አዲስ አበባ መጣት ጀመርኩኝ ምናምን በደም አዲስ አበባ ነው ማውቅ ጀመርኩ ከዛ ግን ለስራ አሁን ቅርብ ጊዜ ነው 3 አመት 4 አመት ነው መሰለኝ አይደል ላይ ብቻ ነበር የተወዳደርከው በቡድን ነበር አይ በቡድን ኢትዮጵያዊነት የሚለው አይ አይደለም ጎልደን ስቴት የሚል ነው የኢትዮጵያ አይደል ላይ የ2006 5 እና 6 አካባቢ 2000 አይ 2004 አንዱ የመጨረሻ ያለቀበት እሱኛ ከዛ በኋላ 2005 ጀመረው እሱ ላይ ጀመረ ከዛ ደግሞ ወዲያውኑ ኮካኮላ ሱፐርስታር የመጀመሪያው እሱም አንደኛ ነው የወጣው ሁለት አይደል እኮ ነው ያሸነፍኩት አይገርም ዋንጫዎች ገንዘቡ ግን ዞርኩበት እሱ እኮ ነው ትርፉ እሱ ነው ያን የሚመግረኝ ሰው ባገኝ በገንዘቡ ብዙ ነበር ግን በቃ ብሩን ተቀብለን ባንክ ቤት አስገብተን እዛው ባንክ ቤት አካባቢ አንጠፋም እና አንድ ወዳጃችን በዛ ብሩን እየጠበቃችሁ እንደዚህ ውድድሮች መሳተፍ ከዛ በጣም እየተሳብክ መዞርህ ለባህል ግንዛቤ ለባህል ዕውቀትና ለሌሎች ለማስተላለፍ ላረከው ጥረት ምን አስተዋጽኦ አድርጎናል ይፋይ በጣም በህይወት ውስጥ ሁሉ በጣም ትልቅ እንትን አለው አሁን ለምሳሌ እኔ የሙሉ ጊዜ ተወዛዋዥ ነኝ የሙሉ ጊዜ ስለ ምንም አይነት ሌላ ስራ አልሰራሁም እዚህ ህይወት ላይ ነው ያለሁት በቃ እና ቀላል አይደለም ያለፍኩባቸው መንገዶች ቀላል የሚባሉ አይደለም ግን አሁን ላይ ባህላዊ ዝዋዜው በራሱ የሚከፍል ሰዓት አለ የሚጠቅመ ጊዜ አለ እንዳልኩ አሁን በሀገር ደረጃ ትልልቅ ቦታ ላይ ተከብረ ስትጠራ እንደዚህም አዋርድ ሲኖሩ እጩም ሆነ ስትሸለም ምናም በጣም ቀላል ነገር አይደለም ከዚህ በላይ ደስታ ስኬት የለም ትልቅ ነገር ነው ባህሉን በማወቅ ራሱ ያንዳንዱ ማንነት ውስጥ ትልቅ ራስን እንድትገነባ የሚያደርግህ ነገር አለ ማህበረሰቡን አይደል የመሰልክ የምትኖረው ቀላል አይደለም እሱ በራሱ አንተን ይሰራሃል በራሱ ግብረገብ እንዲኖር ያረጋሃል ከዛ በኋላ ማስተማሪ ሆንክበት እኮ አይደለ አሁን ደግሞ ሽፍት ያደረኩኝ ስለሱ ንገረን እስኪ ኢትዮ እስክስታ ፊትነስ ስለሱ ንገረን ባህላዊ ዝዋዜ ብቻ ለማስተማር ነበር ወደ አዲስ አበባ የመጣሁት ከዛሬ አሁን 4 አመት ሊሞላው 2 ወር ነው የቀረው እሺ እና የዛሬ 4 አመት ማለት ነው ለማስተማር መጣው ከዛ በፊት አዳማ ላይ አስተምር ነበር ከኮቪድ በፊት ምናምን በጣም ብዙ ወጣቶች አፍርቻለሁ ምናምን እና እስኪ ወደ ገንዘብ ለምን አልቀይረውም ብዬ መጥቼ ፒያሳ ነው ጀመርኩት የመጀመሪያ ትምህርት ቤት ፒያሳ ጀመርኩኝ 400 ብር መሰለኝ ከፍያ አድርጌ ዝም ብዬ ያኔ ቲክቶክም የለም ፌስቡክ ብቻ ነው ፌስቡክ ላይ ፖስት አደረኩት ትንሽ እንቀሳቀሰለ ነበር ፌስቡክ ላይ ፖስት ሳደርግ በጣም ብዙ ሰው ተመዘገበ ስጀምር 16 ሲሆን 17 ሰው ተመዝግቧል አስደነገጠኝ ማለት አልጠበቅኩም የሆነ 3 ሰው 4 ሰው አርጋ ነው የምትጀምረው እሺ እና አንድ ወር ላይ በጣም ብዙ ማለት ብዙ ስልክ የራሱ ሆኖ በጣም ብዙ ሰው ተማሪ ኖሮ ምናምን ቀላል አይደለም ፈጣሪ ወደኛል በትንሽ በትልቁ ደገፍ ያረጋኛል እኔ ብቻ መንገድ ማለት ፈልግ እንጂ የሆነ መንገድ ብቻ ትንሽ ልንቀሳቀስ እንጂ ፊት ነው የሚያደርገኝ ሁሉ ጊዜና ለዛ መሰለኝ በቃ ወደ ጥሩ ሆነ ከዛ ምን እንትን ያዩ መጣው ልጆች ወጣቶች ላይ ብቻ ይሆነ መጣ ማለት ተወዛዋዥ መሆን የሚፈልግ ሰው ብቻ ትልልቁ ሰዎች መምጣት አይችሉ ስለዚህ ምን ማድረግ አለብን ውዝዋዜው ለጤናም እንደሚጠቅም የሰውነት ክብደት እንደሚቀንስ አተነፋፈስ ስርዓታችን እንደሚያስተካክል በጣም ብዙ ጥቅም እንዳለው አዌርነሱን መፍጠር ነው የሚጠበቀው ማለት ነው ሶዛ ላይ መስራት ጀመርኩ በቃ ሙሉ ለሙሉ በሚባል ደረጃ ተቀየረ ማለት ወደ ትልልቆቹ መጣ እኔ ራሴ እስከደነግጥ መንገድ ላይ ሁሉ ምናምን ማለት ይሄ ሳወራክ 50 ምናምን 60 ምናምን አመታቸው ሆኑ ሰዎችን ነው ማወራ እኔ ጋር መምጣት ይጀምሩት ስኳር ያለባቸው ግፊት ያለባቸው ምናምን ከዛ ደግሞ ወፋፍራም ሰዎች መጥተው 3 ወር ባልሞላ ጊዜ ውስጥ ምናምን በጣም የሚያስደነግጥ ለውጥ ኖሮ ፎቶ ምናምን ይሰጡኛል ፖስት ሳደርግ በጣም ብዙ ሰው መምጣት ጀመረ
ፈጣኑ የኢትዮ ቴሌኮም ፋይበር ኔትወርክ በአስገራሚ ዋጋ 5 ሜጋባይት ፍጥነት ያለው ወርሃዊ የብሮድባንድ ጥቅልና የዲኤስቲቪ ጎጆ ፓኬጅ በአንድ ክፍያ በ929 ብር ብቻ። ስማርት ላልሆኑ ቲቪዎች ስማርት ስቲክ ቀርቧል። ኢትዮ ቴሌኮም እና ዲኤስቲቪ ያቀረቡት ፓኬጅ ይመርጡታል እንጂ አይታገሉትም። ኤፋዬ በጣም አሪፍ እንግዲህ ጥሩ የስኬት መንገድ ነው አንተ ያስኪያለውና አንድ ሰሞን ግጥምን ደግሞ በውዝዋዜ አይተን ነበር አይደለ? ግጥምን በውዝዋዜ እንዴት ነው የግጥምና የውዝዋዜ ነገር? በተለይ ከፍራሽ አዳሽ ከተስፋውን ከበደ ጋር በጣም የሚገርም ትርኢት ታሳዩ ነበር። እንዴት ነው እሱ ነገር የመጣው? 3 መጽሐፎችም እንዳሉ ሰምቻለሁ። 2 ወይ 3 አይደል? 2 በግሌ ከሌሎች ጋር 2 4 መጽሐፍ 4 አጠቃላይ ገጣሚና ተወዛዋዥ እንደመሆኔ መጠን አንድ አደም ሁሴን የሚባል ገጣሚ አለ። እሱ የሆነ ቀን የሆነ ነገር ለምን አታደርጉም? አዲስ ነገር ለምን አትፈጥሩም? የነበረ ነገር ብቻ እኮ ይሰለቻል የሚል ሐሳብ ደጋግሞ ይለናል። እና ተስፉም ጎበዝ ነው፣ በጣም ጎበዝ ልጅ ነው። የሆነ ነገር እናርግ እንዴ ብለህ ካልከው ጊዜ አይቆይበትም፣ ወዲያው ነው እንትን የሚያደርገው። እና ለምን አንሞክረውም? ግጥምና ውዝዋዜ አንድ ላይ አድርገን ምናምን አልነው። አንሞክረው ምናምን አለና ሬርስ አድርግና ሰራ ነው። እንዳጋጣሚ ሆኖ አዲስ ቲቪ ላይ መሰለኝ መጀመሪያ ምንም ሌላ ቦታ ሳንሰራው ቲቪ ላይ ነው የሰራነው። መድረክ ላይ ሳትሰሩት መጀመሪያ በቃ ቲቪ ላይ ለአዲስ ዓመት ኢንተርቪው ላይ ያደረጉን መተው አዲስ ስራ አለን ብለን አቀረብንላቸው ባህል ባንዶች ይዘን። በቃ ተደነቀ፣ ሰው ሁሉ ግራ ገባው። ማለት ምን ስትሆኑ አሰባችሁት ምናምን አስተውሳለሁ። ይሄን ስሩ ሲለን የነበረው አደም የዛን ቀን አለቀሰ። በቃ ማለት አልጠበቀም። በቃ ደስ ብሎት መሰለኝና በቃ አሪፍ ሆነ። እኛም ሳናስበው ነው። ከዛ ገነነ በሚገርም ከዛ ምን ተፈጠረ መሰለህ? የመጀመሪያ ጦቢያ ላይ ሰራን። ይሄን የስከመስል አይነት እንትን ያለው ምርቃት ነው። አቦ ጀባ ቃጀባ ምቀኛ ሸረኛሽ ገደል ይግባና ያን እሱን ሰራንና ወሎ ሄደን ነው ምርቃቱን ምናምን ያለውን ስነ ስርዓት አይተን ነው አጥንተን ነው የሰራነው። እና ውዝዋዜውን እጣና እናጫጭሳለን። ምርቃት አይተህ ከሆነ ሲመረቅ እጣን ተጫጭሰው ምናምን ነው ቡና ተፈልቶ ምናምን ነው ሀድራው እንዲገባኝ። ታውቀዋለህ። እና እጣን አጫጭሰን እዛ ደግሞ ነው ያየሁት አንዱ ውዝዋዜ አለ። ይሄ በጭንቅላታቸው እንዲህ ያሉ የሚሰሩት ድብ እየመቱ ምናምን አንድ ባህል አላቸው። እሱን አይቼ ነው እኔ ስራውን እጣን አጫጭሰን ምናምን ሰራነውና ተጫነ ዩቲዩብ ላይ የመጀመሪያ ጊዜ በጣም ብዙ ሰው አየውና ከዛ ኮሜንት ምን አየው? ይሄን ዛራም ደግሞ ከታ መጣችሁት የሚገርም ማለት ነው። ባህር ዳር ለሆነ መድረክ ተጠርቼ ሄድኩልና ገና እኔ ብቻዬን ነው ተስብኩ የለም ልሰራ ስል እጣን ጭሳለሁ ሰበጥና ሊጀምረው ነው ያለሱም ዘራ ሰልበሰላች። አረ ይኩል አንድ ስራ አይከፈለክ ብለን እኮ በቃ በጣም ተጽዕኖ መፍጠሩ እኮ ነው የምታውቀው። አዎ በጣም። ስለዚህ አሁን ግጥም ጋብዘና ታዲያ ያፋይ። እሺ ሶሻል ሚዲያ ላይ በጣም የተወደደች አንድ ግጥም አለች። እሷ ልበልልህ። ልሂድ ባልሽኝ ቁጥር ስንት ያንቺን ልሸኝሽ በር ድረስ ወጣው። ሸኝቼ ስመለስ አንቺን ነው ማገኘው ራሴን እያጣው። እንዴት አትኝም እንደ ዘበት መርሳት ላይችል አቅፎ ሰንበር። እንዴት ሄድሽ ልበል ትዝታሽ ጠብቆ እየከፈተልኝ በር። ግን የሚለኝ አይጠፋም ስትሄድ ሸኝቷት ያዝናል እንዴ ደግሞ። መኖር ይባላል ወይ ካቀፉት ገላ ስር ልብሽ ሲሸሽ ቀድሞ። አየሽ እኔን ህይወት ከለት ለት ያደር ቢጠጥርም ካለት ከመሄድሽ በላይ ትዝታን መርሳት ነው አንቺ የለሽም ማለት። በጣም የሚገርም ነው። ምን ነበር ርዕሷ? ልሂድ ባልሽኝ ቁጥር አለሽ። ግን አሁን እቺ ኤፋይ አንዴ ደጋግሞ ወድሻለሁ ማለት ከሰማይ ርቆኝ ቃሉን ስፈልገው ድንገት ወደድኩ ብትኝ ምንድነው ማደርገው?
መውደዴን ነው እንጂ ወደድኩህ የሚል ቃል ውስጥ ሳይላመደው ወድሃለሁ ብቲ እዛው በቆምኩበት ሐውልቶኝ የምቀር ይመስለኛል እንደው በዚህ አጋጣሚ አክሱም የምንለው የጥንት ታሪካችን ስንገልጠው ታሪኩን በሆነ ወቅት ላይ ሰው ነው የሚመስለኝ ሳስተውለው መልኩን 3 ወንድማማቾች አንዲት ሴት አፍቅረው የሚያደርጉትን ቢያጡ አክሱም ጽዮን ማርያም 3ቱም በግላቸው ለስህለት መጡ የወደዷትም ሴት በተለማመኗት በጽዮን ተጠርታ ቆማታ የነበር የሆኑትን ሁሉ በካፍቃሪዋ ተርታ ከቤተ መቅደሱ ቀርበው ሲማጸኑ እሷን ባፈቀሩ እወዳችኋለሁ ብላ በትነግራቸው እዛው በቆሙበት ሐውልት ሆነው ቀሩ ያሰበውን ሁሉ አይሆንም በማለት ሰው እንደተመኘው የሚፈልገውን ባላሰበው ጊዜ ሆኖለት ሲያገኘው ያልሆነውን ሁሉ እንደሆነ አድርጌ እንደማጋን ነው ወድሃለሁ ስቲ በድንገት ይደስታ ሰው ድንጋይ ይሆናል ልልሽ ፈልጌ ነው ወድሻለሁ ማለት የጋራ ያህል ከብዶኝ ቃሉን ስፈልገው ድንገት ወደድኩ ብትኝ ምንድነው ማደርገው መቼ ነው መጥተኝ ዋው ኤፋይ እንዲህ ያለ ስለዚህ ሰንፋል በላሁን ትንሽ ቀነስ አርጋል ከግጥም አይደለ አዎ ውዝዋዜው ላይ በጣም ጊዜ ወሰደብህ ውዝዋዜው በጣም እስኪ ደግሞ አንድ ነገር እንመልከትና ከዛ በኋላ ብናወራ ይሻላል ይሄን ይመስላል ኪን ኢትዮጵያ በጣም እንግዲህ ከረጅም ጊዜ በኋላ ህዝብ ለህዝብ የሚባለው እንግዲህ ጉዞ በድጋሚ የሚያመጣ ጊዜ ነው እና እንዴት ነው እዚህ ውስጥ መሳተፍ የዚህ አካል መሆን ስሜቱም እንዴት ነው ወደዚህ ልትገባ ይቻልከው እንደነገርኩ ነው ትንሽ ስሞክር ደገፍ የሚያደርግኝ አምላክ አለኝ ብያለሁ በቃ እኔ እንዴት እንደገባው አላስተውስም ማለት ተደውሎልኝ ነው እንደዚህ አይነት እንትን አለ አንተና ምን ፈልገው አሉ ወንዴ ይባላል ወንዴ ኮንታ እሱ ነው የደወለልኝ ነበር ወንዴ ኮንታ እንግዳችንም ነበር የአዲስ ጨዋታ በጣም ጎበዝ ቀን እና ትልቅ ባለሙያ ነው ለዚህ ስራ ትልቁ መሳካት ማለት እዚህ የምታየውን ማህበረሰብ ሁሉ ሙያተኛ ሁሉ እንትን በፍቅር በአንድነት ይዞ ትልቁን ስራ እንዲሰራ ያደረገው አንዱ እሱ ነውና ጋበዘኝ መጣው አየሁት እንደዚህ ነው አለኝ ስክሪፕቱን ነገረኝ ሜን ካራክተሩን ተጫወተው አንተ ነህ አለኝ በደስታ አልኩት ከዛ አንድ ወር ከምናምን ትሬኒንግ አደረግን ከዛ ይሄኛውን ስቴጂ እዚህን ቀን ሽኝት ሲደረግልን ነው ከዛም በኋላ ግን አሁንም ድረስ ትሬኒንግ ያደረግን ነው በቅርቡ ትሄዳላችሁ ብለን እናስባለን እንደ ፈጣሪ ፍቃድ ኢትዮጵያ እንዴት አገኛት እዛ ውስጥ ይኸውልህ በጣም የተማርኩበት ነገር ልንገርክ የመጀመሪያው አንድ ቤት ነው የምንኖረው ካምፕ ነው አንድ ቀን ጋብዛለሁ መተበታዩ በጣም የምትወደው ማለት ከተለያየ ክልል የመጣን ከተለያየ ባህል ውስጥ ከተለያየ ወርቅ የሆነ ማንነት የያዘ ማህበረሰብ ሙሉ ወደ 30 ምናምን አንድ ሰዎች አንድ ቤት ውስጥ ነው ያለነው ምን አይነት እኮ ኢትዮጵያን እንደምታይዛው ውስጥ በቃ ቤት ውስጥ የምግብ ምናቀርብበት ተራቀን አለን በቃ አንድ ሰው ሲታመም ሆስፒታል መሄድ ከባድ ነው እኔ አሁን አሞኝ ሆስፒታል ከሄድ 30 ምናምን ሰው ግር ብሎ ምን ተፈጠረ ስለዚህ እዛው እንደምንም በቃ በጣም ያለው ፍቅር አንድ ሰው ቤት ውስጥ አታይም በቃ
እኔ አሁን በቀደም ይሄንን ቀደም ያወራነውን አዋርድ ሳሸነፍ በቃ በጋርደው እንትን ብለው ምናምን በቃ ቤት ውስጥ ትልቅ ሴሬሞኒ አድርገው እንዴት አይነት በቃ ማለት ደስ የሚል እና እንኳን ኖርኩበት ነው የምትለው ስፔሻሊ ካሙዙ አሪፍ ይሄን ስራም ያመጣው እሱ ስለሆነ እሱም በጣም ትልቅ ምስጋና የሚገባው ወጣት ነው በጣም ትልቅ ባለሙያ ነው ጥሩ ጉዞ እንዲሆንላችሁ ነው የምመኝላችኋለሁ በደንብ ኢትዮጵያን አስተዋውቃችሁ እንደምትመጡ ተስፋ ያኔ ደግሞ እንገናኛለን በሰፊው በደንብ ነው እንዴት ነበር ብለን ደግሞ እያመቻቸው እኮ ነው ቀደም ይሄው ተይዛ ዳይሬክተሮችም ሰምቷል በጣም አሪፍ ጊዜያችን እየሄደ ስለሆነ እንግዲህ ኤፋዬ ክሊፕ ስራዎች ተታውቃለ አይደል ብዙ ኮሪዮግራፊ ስራዎች ተታውቃለ ምን ያክል ክሊፖችን ሰርታል ወይ በጣም ከ50 60 በላይ በአንድ ቀን በግማሽ ቀን ሁሉ 4 ክሊፕ ሰርች አቃለሁ በግማሽ ቀን 4 ክሊፕ ነው ማለት እኮ ስልኩ ለዛ እኮ ነው የሚገርም በግማሽ ቀን 4 ክሊፕ ሁሉ ሰርቻለሁ እና በጣም ብዙ እንደውም አሁን እየጠፋሁ ነው ብዙ ክሊፖች ላይ ያለው የሆነ ወቅት ላይ በቃ እኔ ብቻ ነበርኩኝ የመጨረሻ መልእክት ሐሳብ ካለ መሰናበቻ ምን አለ ጋብዛችሁኝ እዚህ እንትን ስላላችሁ ከልብ አመሰግናለሁ እንግዲህ ለውድድሩንም እንግዲህ ቮት ያደረጉኝ በየክልሉ ያሉ በየድፍን ኢትዮጵያ ውስጥ ያሉ ወዳጅ አክባሪዎችን በሙሉ ፈጣሪ ያክብርልኝ የናንተም የሁሉም ሰው ድጋፍ ነው እኔ እዚህ እንድቆም ያደርገኝና ወደፊትም እንግዲህ የተሻለ ባህሉን የተሻለ ቦታ ላይ ማለት የኛ ባህል ብዙ አልተሸጠም በአለም ደረጃ ብዙ ነገር ማድረግ የምንችልበት ስለሆነ አሁን አንድ ይያልን ነውና እስኪ እሱን ደግሞ ወደፊት በደንብ እኔ በቻልኩት አቅም ፕሮሞት ለማድረግ ሞክራለሁ ስለጋበዛችሁኝ አብራችሁን ለነበሩትም ተመልካቾቻችን በሙሉ ከልብ አመሰግናለሁ በጣም አመሰግናለሁ መሰናበቻ አንዱ ዝዋዜ የሚኖርናል ክብራትና ክብራን የአዲስ ጨዋታ ቤተሰቦች የዛሬው የአዲስ ጨዋታ ዝግጅታችን እንግዲህ ሁለት ፕሮግራሞችን ወደናንተ አድርሶ እዚህ ጋር ይጠናቀቃል ምን ሰነባበተው በኤፊ ቆንጆ ዝዋዜ ይሆናል ማለት ነው አብራችሁን ስለነበራችሁ ከልብ የማመሰግናችሁ የፕሮግራሙ አዘጋጅና አቅራቢ ድልነሳ መንግስቴ ከመላው የስቱዲዮ የቀረጻና ስርጭት ባለሙያዎች ጋር በመሆን ነው የሳምንት ሰው ይበላል ጤና ይስጥልን ቻው ካለንበት ያለ ሐሳብ እንድንገናኝ ሩቁን ያቀርብ ነው ጊዜን እየቀደም ነው አገልግሎቱን ከዳር እስከ ዳር ያደርሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል ሳፋሪኮም ኢትዮጵያ በአብሮነት ወደፊት